ጤና ይስጥልን ክቡራን የፕሮግራማችን ተከታታዮች በዛሬው ዝግጅታችን ሰባተኛው አገራዊ ምርጫ በቁጫ የምርጫ ክልል ምን መልክ እንደነበረው እንቃኛለን። የሰባተኛው አገራዊ ምርጫ መልክ በቁጫ የምርጫ ክልል ከጋሞ 42 ደሬዎች አንዱ የቁጫ ደሬ ነው። በዘመናዊው አስተዳደር በሶስት መዋቅሮች የተከፈለው የቁጫ ደሬ በሰላም ወዳድነቱና በጸጋ ብዙነቱ ይታወቃል። በጋሞዋዊ አስተዳደራዊ ስርዓትና በዱቡሻ ወጋ ተቃኝቶ ዘመናትን የኖረው የቁጫ ደሬ ለወጋ ወይም ስርዓት ጎሜ ወይም ነውርና ወርዶ ወይም ውሸት ወይም ማጭበርበር የተባሉ ጉዳዮች በባህል ተዋህደውት የዘለቁ በመሆናቸው ትልቅ ግምት ይሰጣቸዋል። ወርዶ ወይም ውሸት የተጠላ የተወገዘ ነገር ሲሆን ውሸት መናገር፣ በሐሰት መመስከር፣ ያልሆነን ሆነ ማለት ጎሜ ወይም ነውር ነው ተብሎ ይታመናል። በጋሞ ቁጫ ደሬ ጎሜ ወይም ነውር ደግሞ የሚያስከትለው የከፋ ነገር የከበደ ነው ተብሎ ስለሚታመን ማህበረሰቡም ጎሜ ከሆኑ ጉዳዮች ጎሜ ከሆኑ ነገሮች ራሱን ያርቃል ይርቃልም። የነ ጋላና ባዶ የነ ጦሳ ኬታ የነ ሱታ ፑልቶ የነ ደሜ ወንዝ መገኛ የሆነው ቁጫ የለም አፈር የታታሪ ህዝብና የበርካታ የመስህብ ስፍራዎች መገኛ ነው። የማዜ ብሔራዊ ፓርክ ሰፊ አካልም በቁጫ ክልል የሚገኝ ነው። ወደ ጉዳያችን ስንመለስ ሰባተኛው አገራዊ ምርጫ በቁጫ የምርጫ ክልል እንዴት አለፈ የሚለውን በወፍ በረር እንቃኛለን። ሲራክ ሳህለ ነኝ፣ አብራችሁ ግንቦት 24 2018 ዓመተ ምህረት የተደረገው አገራዊ ምርጫ ሰላማዊ ሆኖ ከተካሄደባቸው የምርጫ ክልሎች አንዱ የቁጫ የምርጫ ክልል ነው። በቁጫ የምርጫ ክልል 102 የምርጫ ጣቢያዎች ሲኖሩ 84516 መራጭ ህዝብ ተመዝግቦ ካርድ ወስዶ ቆይቷል። በምርጫ ክልሉ ብልጽግና ፓርቲ፣ ነጻነትና እኩልነት ፓርቲና ኡህዴፓ ፓርቲን ጨምሮ 9 ፓርቲዎች ተፎካክረዋል። እኛም ከምርጫው ዋዜማ ጀምሮ በምርጫ ክልሉ ተገኝተን የምርጫውን አጠቃላይ ሁኔታ እየዘገብን የቆየን ሲሆን በምርጫው ዋዜማ እሁድ ከምሽቱ 3 ሰዓት ጀምሮ እስከ ምሽቱ 4 ሰዓት ተኩል ድረስ በሰላም በር የምርጫ ማዕከል ወይም ሰላም በር ከተማ ተዘዋውረን ድባቡን ቃኝተናል። ካሜራማናችን ታገስ ጩርቦ አብሮኝ ቆይታ አድርጓል። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ነገ ግንቦት 24 2018 ዓመተ ምህረት የሚካሄደውን ሰባተኛውን አገራዊ ጠቅላላ ምርጫ አስመልክቶ መረጃዎችን ለመቀበልና ለእናንተ ለተመልካቾቻችን ለማድረስ ዛሬ ሰላም በር ከተማ ተገኝተናል። ሰላም በር ከተማ የምሽት ሁኔታው ምን ይመስላል የሚለውን እንደምትመለከቱት ፍጹም ሰላማዊ ሆና ጠብቃናለች። ህብረተሰቡ በነጻነት ይወጣል፣ በነጻነት ይገባል። እኛም ዞር ዞር እያልን አንዳንድ ነዋሪዎችን ስለ ነገው ምርጫ ያላቸው ዝግጁነት ምን ይመስላል፣ የአካባቢያቸው ሰላማዊነትስ ምን ይመስላል የሚለውን ጥያቄያችንን አቀረብን። እነሱም እንግዲህ ቀጣይ በሚቀርበው ልክ ሐሳባቸውን ሰጥተውናል። እስቲ የነሱን ሐሳብ ደግሞ ተከታትለን እንመለስ። ማን ልበል? አዲሱ አባቴ። በእርግጥ የነገን ቀን እኔ በጉጉት ነው የምጠብቀው። ከዚህ በፊት ያው ባለፈው አመታትን ያለው ምርጫም ያው መርጬ ነው አለፍኩት። ለወደፊትም ያለው ጥሩ የሆነና ለልማድና ለእድገት የሚሆን መንግስት ለመምረጥ ዝግጁ ሆኜ ነው ያለው። ወደፊት መንግስቱ እነን ያስቀጥለኛል የሚል ጥሩ እርምጃ ወዴት ለእድገት ያሻግረኛል የሚል መንግስትን ለመምረጥ ዝግጁ ሆኜ ነው ያለው። ዝም ብለው አንዳንድ ወሬዎች ይሸበራሉ እንጂ ምንም እስካሁን ድረስ የተደረገ ድርጊት ምንም የለም። ሰላም ነው አካባቢያችን እስካሁን ድረስ። ከባለፈው አመታትም ራሱ የተሻለ ነው። በእርግጥ እኔ ባየው ልክ ከሆነ በጣም የተሻለ ነው። ፍሪደም አለው። ስለዚህ ለመምረጥ ማንንም ሰው በጉጉት ነገ 24ን እየጠበቀን ነው ያለን። ተጥኖ የተፈጠረበት አንድ ነገርም የለም። ባየነው ልክ ከሆነ ከተማችን ሰላም ነው። ስሜ ያው መለሰ መጃ ይባላል። ሰላም በር ከተማ ጎርማ ቀበሌ ነዋሪ ነኝ። እንደሚታወቀው ሰባተኛው አገራዊ ጠቅላላ ምርጫ ይካሄዳል። እሱ እንግዲህ ከአንድ ቀን ያነሱ ሰዓታት ብቻ የሚቆጠሩ ናቸው የቀሩት። እሱን እንግዲህ እኛ ያው የሚበጀን መንግስት ለመምረጥ በጉጉት እየጠበቀ ነው። ስለዚህ ቀጣይ ለኛ ኢትዮጵያን ሊያስቀጥል የሚችለውና ኢትዮጵያን ልማት የሚያስቀጥል የሚችለው ለኛ የሚበጀውን እኔ በወሰድኩት ካርድ ነገ በኮሮጆ ሄጄ ውጤቱን ለመስጠት ተዘጋጅቼ ነው ያለሁት። ሁሉም የየራሳቸውን በነጻነት ማንም ሳይከለክል ማንም ሳያስገድድ ይሄን እንደዚህ ይባል ሳይል ሰው የራሱን የሚበጀኛል ያለውን ነገር በካርዱ ነው የሚወስነው። ሁሉም የራሱን ሰብኳል።
ሰላማዊ ነው። ያስገድደን ሁሉም ሰው የራሱን ፍላጎት የራሱን የሚበጀውን ለመምረጥ ዝግጁ ነው። ሰላም ነው። ሰላምበር እኔ እንደ ኢትዮጵያ ሁሉም ቦታ ዞሬ አይቻለሁ። ግን ሰላሟ የተከበረ አካባቢዋ ጸጥታዋ ምኑ የተከበረ ለእንግዳም ለየትኛውም ነገር ለስራም ለእንቅስቃሴም ምቹ ከተማ እንደሆነች ሰላም እንደሆነች ነው። እኛ እንግዲህ እዚህ እስካለን ድረስ ያየነው ሰላሟን ብቻ ነው ያየነው። እኛ እንደ ሰላምበር ከተማ ነዋሪስ ምርጫው ፍትሃዊ ሰላማዊ ሆኖ እንዲጠናቀቅ ተስፋ አለን። ምንም የሚያደናቅፍ ነገር እንደሌለ 100% በራሴ በኩል እኔ እንደ አንድ ግለሰብ አምናለሁ። ፍትሃዊ ነው ብዬ ነው የሚገምተው። እስካሁን ከቅስቀሳ ጀምሮ እስከ ምርጫው ዛሬ አንድ ቀን እስከሚቀረው ድረስ ያየሁት ነገር ምንም አይነት እንቅፋት የሚሆን ነገር የለም። ፍትሃዊ ነው፣ ሰላማዊ ነው፣ አካታች ነው፣ አቃፊ ነው። በቃ ሁሉም ነገር ሰላም ነው ያየሁት። ስሜ ወይዘሮ ሀና ወልደዮሐንስ እባላለሁ። የመኖሪያ አድራሻዬ በሰላምበር ቀጠና 5 ሰፈር ነኝ። በሰባተኛው ሀገራዊ ምርጫ ካርድ ወስጃለሁ። ሌሊት 11 ሰዓት ላይ ወጥቼ ምርጫ ለመምረጥ በጣም ዝግጁ ነኝ። ሀገራችንም በጣም ሰላማዊ ነው። እኛን ይመራናል። ሰላማዊ መንግስት ነው፣ የልማት መንግስት ነው ብለን የምንመርጠውን መንግስት ለመምረጥ በጣም ዝግጁ ሆነናል። ህዝቡም በጣም ንቁ ህዝብ ነው። ሀገራችን በጣም ሰላማዊ በሆነው ሁኔታ ራሱን የሚመራውን የትኛው ነው እኔን መጠቅመኝ የሚለውን በጣም ህዝቡ ያውቃል። ተቃራኒ ፓርቲ ሁሉም ፓርቲ የራሱን አገላለጽ በጥሩ ሁኔታ በየአካባቢው ዞሮ በጣም አስተምሯል በሚል ሐሳቤ ነው ያለውትና በጣም ደስ የሚል ነው። ሀገራችን በጣም ሰላም ናት። ምንም የሚያሰጋ ነገር የለም። አሰፋሽ ብርሃኑ እባላለሁ። የሰላምበር ከተማ ነዋሪ ነኝ። ሰባተኛው ሀገራዊ ምርጫ አሁን በዚህ 2018 ላይ በሚካሄደው ካርድ በጊዜው ወስደናል። እንደ ሰላምበር ከተማ ነዋሪ ከቀበሌ ማዕከል ካርድ ወስጃለሁ። ነገ ደግሞ አሁን አንድ ቀን የቀረ ያው ነገ ጠዋት 12 ሰዓት ላይ ይጀመራል። እስካሁን ድረስ ያው እንዳያችሁ ሰላምበር ከተማ ላይ ሰላም ነው። ጠዋት ላይ ተሰልፈን ካርዳችን ምንጥል ይሆናል። ያው እንደ በሀገር ደረጃ ስለሆነም ያው ካርድን የወሰድነው በምርጫ አይደለ እንዴ? ምርጫ እስከተባለ ድረስ መርጠን የሚመራን መንግስት ፓርቲ ለመምረጥ ዝግጁ ነን። እንደ ሰላምበር ከተማ ነዋሪ አሁን ሰባተኛው ሀገራዊ ምርጫ ሲደረግ በሀገር ደረጃ ፓርቲዎች የተለያዩ ፓርቲዎች ተመስርተዋል አሉ። ያም ደግሞ እንደ ምርጫ ቦርድ ህጋዊ የሆኑ ምርጫ ፓርቲዎች ይመጣሉ በየአካባቢው። እንደኛ አካባቢ የተለያዩ ፓርቲዎች 9 ፓርቲዎች አሉ። እነሱ ፓርቲዎች ልክ እኔ እንደምደግፈው ፓርቲ ሌሎች ሰዎችም እንደሚደግፏቸው ፓርቲዎች ሳሁን ሲፈልግ ምርጫ እስከተባለ ድረስ የፈለኩትን ፓርቲ የመምረጥ መብቱ እኔ ጋር ያለው ግለሰብ ጋር ያለው ያው ማን ይገዛኛል ያስተዳድረኛል የሚለውን ነገር ለክተን ነው እኛ የምንመርጠው። በዛ ልክም ሰላምበር ላይ የተለያዩ ፓርቲዎች አሉ። የራሳቸውን ማኒፌስቶ ከማስተዋወቅ የራሳቸውን አባል ለቅስቀሳ ከማውጣት አንጻር ሁሉም ፓርቲዎች የራሳቸውን ማኒፌስቶ ለህዝቡ ከማስተዋወቅ አንጻር የተሰራ ስራዎች አሉ ሰላምበር ላይ። ያን ደግሞ ሰው ከግንዛቤ አስገብቶ የራሱን የሚመርጠውን ፓርቲ ይሻለኛል የሚለውን ፓርቲ ለመምረጥ ዝግጁ የሆነበት ነገር አለ። ነገ ጧት ላይ ሁሉም ፓርቲዎች እንደተባለው ተፈቅዶላቸው እስከተንቀሳቀሱ ድረስ ነጻ በሆነ ደስ በሚል ሁኔታ ሁሉም ፓርቲ ራሱን ቅስቀሳ እያደረገና እስካሁን ድረስ የቆየበት አግባብ አለ። እንደ ሰላምበር ከተማ ሰላማዊነቷን አሁን እኛ እንትን ስንል ነጻ ሰላም አሁን ሰላም ባይሆን ኖሮ የተለያዩ ፖለቲካ ፓርቲዎች የራሳቸው ማኒፌስቶ እንደምትመለከቱ አደባባዩን ዞራችሁ ስታዩ ማኒፌስቶዎች የተለያዩ ማኒፌስቶዎች አሉ። እንደ ፓርቲ የመጡ ፓርቲዎች ያ ሰላማዊነትን ማረጋገጫ ነው። ሰላም ነው። እስካሁን ድረስ ምንም ነገር የለም። ቀጣይም እንደማይኖር የሰላምበር ህዝብ ጨዋ ህዝብ መንግስት አክባሪ ህዝብ ነው ያለን። ደስ የሚል ነገር ነው እስካሁን ድረስ ያለው ነገር። ከህብረተሰቡ እኔም እንደ ነዋሪ የማቀው ነገር ህብረተሰቡ ጨዋ ህብረተሰብ ነው። ወጣቱን በዛ ልክ ነው። ያው አባት ያሳደገው ልጅ እንደ አባቱ ነው የሚሆነው። በጣም ጨዋ ወጣቶች አሉን። ጠዋት ላይ 12 ሰዓት ጀምሮ ሰልፍ ተሰልፎ ድምጻቸውን ሰጥቶ በጨዋነት ወደ ቤት እንደምንሄድ እያወራና የተነጋገርን እንደ ህብረተሰብ ደረጃም እንደ ወጣትም እንደዛ አይነት እቅድ ነው ሰላምበር ላይ ያለውን በጨዋነት የሚያልቅ ምርጫ ይሆናል። ተመልካቾቻችን እንግዲህ እንደተከታተላችሁት ነዋሪዎቹ ፍጹም ሰላምበር ከተማ ሰላማዊ እንደሆነች እንዳጠቃላይ የቁጫ የምርጫ ክልልም ሰላማዊ በሆነ መልኩ የሚመርጡትን ለቀጣይ 5 ዓመት ይበጀናል ያሉትን ፓርቲ ለመምረጥ ዝግጁ መሆናቸውን እንዳደመጣችሁት ገለጹ። ስለ አካባቢው ሰላማዊነትም የተናገሩትን ሀሳብ አድምጣችኋል። እንዳጠቃላይ የቁጫ የምርጫ ክልል የሰላምበር ማዕከል በአጠቃላይ 8 የምርጫ ጣቢያና 1 ልዩ የምርጫ ጣቢያ ያለው ሲሆን በዚህም እንግዲህ ከ10,000 በላይ መራጮች ድምጻቸውን ይሰጣሉ ተብሎ ይጠበቃል። ነገ በሚኖር ቆይታ አጠቃላይ በአካባቢው ያለው የምርጫ ሁኔታ ምን ይመስላል የሚለውን እየተከታተል ወደ እናንተ የምናደርስ ነው የሚሆነው። ግንቦት 24 ሰኞ ማልደን ከእንቅልፋችን ነቃን።
የምርጫ ጣቢያዎችን ሁኔታ ዝግጁነታቸውን ማየት ነበር ዓላማችን። በደረስንባቸው ጣቢያዎች ግን ከሌሊቱ 10 ሰዓት ጀምሮ ብርዱና ምሽቱን ሁለተኛ ነገር አድርገው ድምጽ በጊዜ መስጠታቸውን አስቀድመው የተሰለፉ በርካታ መራጮችን አየን። የጣቢያዎችን ኃላፊዎችና መራጮችን አነጋገርናቸው። እንዲህም ሲሉ ምላሽ ሰጡን። ስሜ ቃላብ ነጋሽ ይባላል። በዚህ በቁጫ ምርጫ ክልል በጎርማኑክ ማዲያ በጎርማኑክ ምርጫ ጣቢያ ኃላፊ አስፈጻሚ ነኝ። እንደምታዩት ሁሉም ሰው መራጭ ቅድመ ዝግጅት ጨርሰን መራጮችን ድምጽ መስጠት እንዲችሉ አስጀምረናል። በእኛ ምርጫ ጣቢያ እንዲሁም በዲጂታልና በማኑዋል የተመዘገቡ እንደሚታወቀው በእኛ ምርጫ ክልል በዲጂታል ተጀምሮ ወደ ማኑዋል የተቀየረ ነው። ይሄ ደግሞ አካባቢው ላይ በቂ የኢንተርኔት አገልግሎት ባለመኖሩ ምክንያት በዲጂታል ተጀምሮ ወደ ማኑዋል የተቀየረ በመሆኑ በዲጂታልና በማኑዋል 1500 መራጮችን መዝግበናል። ራሳቸውን ሰልፍ ሬጅስተር ያደረጉትን ግለሰቦች እንድናስተናግድ በመጣልን መመሪያ መሰረት ሁሉም ታዛቢዎች በተገኙበት ቃለ ጉባኤ ተፈራርመን ከ1000 እስከ 650 ድረስ ድምጽ መጣል እንደሚችሉ ተስማምተን ወደ ስራ ገብተናል። ህዝብ መራጩ ተራ በተራ ወደ ምርጫ ጣቢያ የገባ ድምጹን እየሰጠ ነው የሚገኘው ማለት ነው። ምርጫው ሰላማዊነት በጣም ፍጹም ሰላማዊነት ነው። ፍጹም ሰላም ያለው ነው። እንዲሁ ህዝቡ ደግሞ በጣም በጉጉት ሌሊት ነው የመጣው። ከ9 ሰዓት ጀምሮ ሰልፉን ጠብቆ ተሰልፎ ነው ያለው። እንደምታዩት ተሰልፎ ድምጽ ለመስጠት ሬዲ ነው ያለው ማለት ነው። እሺ፣ ስሜ አቶ ብርሃኑ ብሩ እባላለሁ። ምርጫው በጣም ጥሩ ነው። ያው አሁን መርጬ ነው እኔ የወጣሁት። ጠዋት ከ10 ሰዓት ጀምሮ ተሰልፈን ሰልፍ ጠብቀን 12 ሰዓት ሲሞላ ነው የተጀመረው። ያው እኔ መርጬ ነው 3ኛ ተራ ቁጥር ላይ ነበርኩ ተሰለፍኩት። መርጬ ነው የወጣሁት። ችግር የለም። በጥሩ ሁኔታ በሰላማዊ መንገድ መርጬ ያለው መምረጥ የሚገባኝን ፓርቲ መርጬ ነው የወጣሁት። ማንም እንደዚህ የሚያወዛግብ የለም። ሰው ያስበውን የራሱን የፈለገውን በነጻነት ነው እየመረጠ ያለው እንጂ እንደዚህ አድርግ እንደዚህ ነው የሚባል ነገር ምንም ነገር የለም። ስሜ እኔ ቤክሲሳ ቡልቲ ይባላል። የሞርካ ከተማ የገስታው ሰፈር ምርጫ ጣቢያ ስራ ኃላፊ ነኝ። ቀደም ብሎ በደንብ ሰልፉን በስርዓት ተሰልፎ በጊዜ ነው የተገኘው። በምርጫ ጣቢያው በጣም ጥሩ ነበረ። ያነበረው ነገር እንደ ሰውም ያለው ተነሳሽነት ለመምረጥ ያለው በጣም ጥሩ ነበረ። ሂደቱም በጣም ሰላማዊ በሆነ መልኩ እስካሁን ድረስ እየቀጠለን ያለ ነው። ከዚህም በኋላ ሰላማዊ እንደሚሆን እርግጠኛ ነኝ። ያለው ሁኔታ ይሄን ይመስላል። 12 ሰዓት ላይ ከመክፈታችን በፊት የፓርቲ ታዛቢዎች እንዲሁም ሌላ የማህበራዊ ታዛቢዎች በሰዓቱ በመገኘት ያለውን ሁኔታ ሲቃኙ ሲታዘቡ ነበረ። እኛም ቃለ ጉባኤ ይዘናል። ሁሉንም እስካሁንም ድረስ ከኛ ጋር በመሆን እየታዘቡ ነው ያሉት። ስሜ ትግስት አለማየሁ ይባላል። የሰላምበር ከተማ ጎርማ ቀበሌ ሐዋርያ ሰፈር ነዋሪ ነኝ። ያው መራጭ ነኝ። ዛሬ ከቅስቀሳው ጀምሮ እስከዚህ ድረስ ያለው በጣም በጥሩ ሁኔታ መጥቷል። ያው እፎታ ጊዜውን ጨርሰን ዛሬ ወደ ምርጫ ገብተናል እና ምርጫው ደስ የሚልና ፍትሃዊ ሰላማዊ በሆነ መንገድ በተረጋጋ መንገድ ተሰልፈን በሰዓታችን 10 ሰዓት ላይ ሌሊት ከመጣን ጀምሮ ሰልፍ ላይ ነበር። ከዛ በኋላ ሰዓቱ ደርሶ በጊዜ ገብቼ መርጬ ወጥቻለሁ። ያው እንግዲህ የምርጫውን ውጤት ደግሞ በቀጣይ አይተን ያው ያለፈው ፓርቲ ጥሩ ነገር ለኛም እንደሚሰራልን ተስፋ እናደርጋለን። ቁጫ ምርጫ ክልል በባሶ ዲንኬ ሰለላ ትምህርት ቤት ምርጫ ጣቢያ ኃላፊ ነኝ። ስሜ ብርሃኑ ከበደ እባላለሁ። የምርጫ ሂደቱ እስካሁን ከጠዋት ልክ 12 ሰዓት አናቱ ላይ ነው የጀመርነው ስራውን። ከጀመርን ሰዓት ሰው ማለት ተሰልፎ በቃ ጠብቆ እያለ ነው ስራው የተጀመረውና በጥሩ ሁኔታ ነው እስካሁን ድረስ እየሰራ ነው የቆየ ነው። አሁን ኦሬዲ አልቋል። ምርጫው ሰላማዊ ነው። ሌላ ምንም የተደረገ ነገር የለም። ሌላ የሚያሳስብ ነገር የለም። ስንጀምር ልክ 12 ሰዓት ከመሙላቱ በፊት ታዛቢዎች ነበሩ፣ የፖለቲካ ፓርቲ ተወካዮች ነበሩ። እነሱ ባሉበት ተፈራርምን። ከዛ በኋላ መደረግ ያለበት ነገር ተደርጎ እነሱም ቃለ ጉባኤን ፈርሞ እንዲሁም ሁሉም የምርጫ ጣቢያ አስፈጻሚዎች በተገኙበት ነው ስራ የጀመርነው። ሌሎች ተዘዋዋሪ የፖለቲካ እንትኖቹም እየመጡ እያዩ እየታዘቡ ነበር። ደቂቃዎች አለፉ። ሰዓታትም ከገፉ በኋላ ጠዋት ላይ ድምጽ ሊሰጡ በስፍራው የተገኙ የተለያዩ ፓርቲ እጩዎችን አግኝተን ለምርጫው ሁኔታ አነጋገርናቸው። የሰጡን መልስ ይህንን ይመስል ነበር። አካሉ ሞያ ቁጫ ምርጫ ክልል የሰላም ለኢትዮጵያ የህዝብ ተወካዮች እጩ ነኝ። በጣም ጥሩ ነው። የምርጫ ሂደቱ ከሞላ ጎደል ፓርቲዎች በራሳቸው
በተበጀተው መሰረት እስከ ቀበሌ እስከ ወረዳ ሄደን ትንሽ እንቅስቃሴ አድርገናል። ግንዛቤ በማጣት አንዳንድ ያው ቀጥታ ከመንግስት ተልእኮ ሳይሆን በግል በቃ ስለ መንግስት አሁን ያለው መንግስት እይታ የማያውቁ ትንሽ እንትን ማለት ሁኔታዎች ቢኖሩም መንግስት ደግሞ እያረመ ጥሩ ደረጃ ላይ ነው። አሁን የምርጫ ሂደቱ ከመጀመሪያው አሁን የተሻለ ምርጫው ጥሩ ነው። ያው ህዝቡ በተቻለ ሞተር እኔ በራሴ ሞተር እየዞርኩም እያየው ነው። ብዙ ቦታ እንዳየሁት ሁሉም ሴፍ ነው ማለት ይቻላል። ሰላማዊ ሆኖ ሁሉም የራሱን ስቴፕ ጠብቆ እየመረጠ ነው እና ቁጫ በሁሉ ቦታ እኛ አባሎቻችን አሉ። ደውለን እናጣራለን። እየደወልን ስናጣራ ጥሩ ነው፣ እየታዘብን ነው። ደግሞ ታዛቢዎችም ከሌላ ቦታ ገለልተኛ ፍጹም ገለልተኛ የሆኑ ልጆች እየታዘቡ ነው። ቁጫ ፍጹም ሰላም ናት የሚል ሀሳብ ነው ያለኝ። የምንገኘው በጋሞ ዞን ቁጫ ምርጫ ክልል ነው። ቁጫ ምርጫ ክልል ላይ በዚህን ሰዓት በተለይ የሰባተኛውን ጠቅላላ አገራዊ ምርጫ ላይ ዛሬ የድምጽ የምንሰጥበት ቀን እንደመሆኑ መጠን በተለይ መራጩ ህዝብ ከ11 ሰዓት ጀምሮ ሁሉም በነቂስ ወጥቶ ተሰልፎ በሰልፉ መሰረት ቀጣይ ለ5 ዓመት ይጠቅመኛል ይበጀኛል የሚለውን መንግስት ለመምረጥ ሁሉም ዝግጁ ነው። እኔም አንድ እንደ መራጭ ዲሞክራሲያዊ መፍትሄን ተጠቅሜ ይበጀኛል፣ ቀጣይ የኢትዮጵያን እጣ ፋንታ የሚወስን ቀጣይ የኢትዮጵያን እድገት ልማትና ሰላም ሊያመጣ ይችላል የሚለውን ያው መርጬ ወጥቻለሁ። ምርጫውን ሳይ በጣም ፍጹም ሰላማዊ ነው። ሰው ሁሉ በነቂስ ወጥቶ በሰልፍ ወጥቶ ወረፋውን ጠብቆ እየጣለ ይገኛል። ይሄ ደግሞ ቀጣይ ያለው ሁሉም ምርጫው ሰላማዊ፣ ፍትሃዊ፣ ታማኝነትና በህዝቡ ዘንድ ቅቡልነት ያለው ምርጫ መሆኑን የሚያሳይ ስለሆነ ቀጣይ እንግዲህ አገርን የሚመራ መንግስት ከተወሰነ ጊዜ በኋላ የምናውቀው ይሆናል። የምርጫ ሂደቱን ስናይ ያው በተለይ መራጩ የመራጭነት ምዝገባ ካርድ ከወሰደበት ጊዜ ጀምሮ በተለይ የምርጫ ህጉንና ስርዓትን ተከትሎ እንዴት መምረጥ አለበት የሚለውን በተለያየ ሁሉም ተፎካካሪ ፓርቲዎች እዚህ ቁጫ ምርጫ ላይ የተመዘገቡ አንደኛ የቅስቀሳ ስራቸውን እጩዎቻቸውን የማስተዋወቅ መንፈስቶን የማስተዋወቅ ስራ በከፍተኛ ሲሰራ እንደነበረ የተመለከትኩበት ሁኔታ አለ። ዛሬ ላይ ደግሞ በዚህ የመራጭነት ካርድ በእጅ የወሰደው ህዝብ ደግሞ የሚበጀውን መንግስት ለመመስረት በእጁ የያዘው ካርድ ላይ ደግሞ መወሰን ስላለበት ዛሬ እንደ ቁጫ ምርጫ ክልል ሁሉም ሰው በነቂስ ወጥቶ ምርጫ ሂደቱ ላይ የመራጭነትን ድምጽ እየሰጠ ነው። በተለይ ደግሞ ቅድሚያ መሰጠት ያለባቸው ነፍሰ ጡር እናቶች፣ አካል ጉዳተኞች፣ አረጋውያን፣ አቅመ ደካማ የሆኑትን ቅድሚያ እየሰጡ እየተመረጠ እንዳለ በአይኔ ተመልክቻለሁ። አጠቃላይ ስናይ ሁሉም ምርጫ ጣቢያዎች ሰው ወጥቷል። ደስ የሚል ነው። እኛ የምንጥልበት ቦታ ላይም ሰው በደንብ ወጥቷል፣ ተሰልፈዋል። ሰልፉ ምንም ማንም የሚጋፋ ነገር የለም። በጥሩ ሁኔታ ተሰልፎ ነው ያለው። አጠቃላይ ስናይ ከቅስቀሳ ጀምሮ እስከ ዛሬ ድረስ ሂደቱ ሰላማዊ ነው፣ ዲሞክራሲያዊ ነው። የምርጫውን ታማኝነት የሚያመላክቱ ነገሮች ነው የታዘብ ነው። አሁንም ቢሆን ምርጫው ሁሉም በሰልፍ ገብቶ የራሱ የሚፈልገውን ነው። ውስጥም ስንገባ ነጻነት ያለበት ነው። ብቻው መወሰን የሚችልበት ክፍል አግኝተናል። የተለየ ነገር የለም። ስለዚህ እኔ የታዘብኩት ምርጫው ሰላማዊ እንደሆነ በነጻነት ድምጽ መስጠት እንደሚቻል ሁሉም ሰው የራሱ ምስጢር ክፍል ገብቶ ምስጢሩን መምረጥ የሚፈልገውን ፓርቲ መምረጥ እንደሚችል እድል የሰጠ ነው። ከትላንት ወዲያ ሁሉም ጣቢያዎች የምርጫ ቁሳቁስ ገብቷል። ፖሊስ ተረክበዋል። ግቢውን ፖሊስ እየጠበቀ ነው። ሚሊሻን በተጨማሪ እንዲሰማራ አድርገናል። ደስ የሚለው ሁሉም ቦታ ምርጫ በቁጫም ይሁን ሌሎች አካባቢ ላይ እኔ መጥፎ ነገር የሰማሁት በጊዜ አልደረስ የሚባል ነገር አልሰማውም። ሁሉም ቦታ በዚህ በቁጫ ምርጫ ክልል ከ100 ምናምን በላይ ጣቢያዎች ላይ በጊዜ ትላንት ወዲያ ምርጫ ቁሳቁሶች ገብተዋል። ፖሊስ ገብተዋል። ጸጥታ ሁኔታ አለ። ትላንት ደግሞ የታዘብነው ዞረንም የገባበት ፖሊስ መኖሩንም ሁሉ አይተናል፣ አረጋግጠናል። የተወሰነ ሳምፕል ወስደን ሁሉም ቦታ ሰላም ነው። ዛሬም ደግሞ ሰው በጣም ሌሊት ወጥቶ 10 ሰዓት ጀምሮ ነው የተሰለፈው። ግን ያው መጀመር ያለበት 12 ሰዓት ስለሆነ 12 ሰዓት ተጀምሯል። ሁሉም በራሱ ድንኳኖች ሁሉ የተሟላ ነው። ሌሎች ቦታም ያለን መረጃ ሁሉ የተሟላ ነው። በሰላም ድምጽ እየሰጠ መሆኑን ነው የታዘብኩት።
ከዛም እዚህ ተፎካካሪ ፓርቲዎችም ከኛ ጋር ይኸው የተሰለፉ ውስጥም አሉ። ስለዚህ አብሮ እነሱንም መጠየቅ ትችላላችሁ። ሰላማዊ እንደሆነ አብረን ነው ደግሞ ያለ ነው። እዚህ የተጫወትን ገብተን ተሰልፈን ድምጽ ሰጥተን ወጥተናል። በሌሎች ምርጫ ጣቢያዎችም ተዘዋውረን መራጩን እያነጋገርን የምርጫውን ሁኔታ እየተከታተልን ቆየን። ያገኘናቸው አንድ የሃይማኖት አባት ስለ አካባቢው ሰላማዊነትና ስለ ምርጫው ሂደት እንዲህ ነበር የነገሩን። ስሜ ቄስ ዳዊት ኃይለ ሚካኤል ይባላለሁ። በዚህ በሰላምበር ከተማ በማርካቶ ቀበሌ ላይ ያለው ምርጫ ጣቢያ ላይ ነው የምንገኘው። ያው እኔ በዚህ ሰዓት ላይ አሁን ምርጫው በጥሩ ሁኔታም እየተካሄደ ነው። ከሌሊቱ ጀምሮ ሰው ሰላማዊ በሆነ መንገድ የራሱን ስነ ስርዓት ሰልፍ ይዞ ሌሎች አስተናጋጆችም ሲያስተናግዱ አስተባባሪዎች በስነ ስርዓት ሲያስተባብሩ ምርጫው እየተካሄደ ነው። እኔ ራሴ ግን ኢትዮጵያን በልማት በእድገት ያሳድጋል የሚለውን በልቤ ያሰብኩትን ምርጫ መርጫለሁ። ምርጫውም በዚህ ሰዓት በጥሩ ሁኔታ በስነ ስርዓት የተካሄደ ነው የሚገኘው። አዎ ምርጫው የሚካሄደው በጥሩ በዲሞክራሲያዊ ነጻነት ሁሉ ባለበት ምንም ሳይጨናነቅ የራሳቸውን እያንዳንዱ ተፎካካሪም መራጭ ህዝብም መራጭ የወሰረውን ካርድ እኛ ስንመለከት አሁን ምንም አስገዳጅነት በሌለበት የራሱን መምረጥ አለበትን በስነ ስርዓት እየመረጠን አለው። ምርጫውንም ቢሆን ህዝቡ በራሱ ይመረኛል የሚለውን ፓርቲን እየመረጠ ስለሆነ ከምርጫውም በኋላ ያሉ ሁኔታዎች ምንም አይነት ሁከትም ችግርም በሌለበት እስካሁን ድረስ እየተሰጠን ባለው ሁኔታ አብሶ ሁሉ የራሱን ፓርቲ ይመርጣሉ ብለዋል። በስነ ስርዓት በፍላጎት እየመረጠም ነው። ከዛም በኋላ እንደ አካባቢያችን ተጨባጭ ሁኔታ ምንም አሁን ከምርጫውም በኋላ የሚመጣውን ውጤት በጸጋ ከመቀበል ውጪ ሌላ የሚፈጠር ነገር ሁከትም ሌላ ችግርም እንደሌለ አምናለሁ። ያለው ነገር አሁን ከሰላሙ አንፃር ደስ የሚል ነው። መጨረሻ ላይ እኔም ራሴው ምርጫው በሰላም ተጠናቅቆ ጥሩ ውጤት ያመጣል፣ በአካባቢም ምንም ሁከት ችግር የሌለበት ሁኔታ የሚጠናቀቅ መሆኑ ደስ ይለኛል። ደግሞ እግዚአብሔር አምላካችን ህዝባችንም ያው የሰላም ህዝብ ነው። ምንም አይነት በምርጫ ሂደት ላይ እርስ በርስም ከተፎካካሪዎች መካከል ስንመለከት አሁን የሚጣላ ሌላ ያለው አመለካከት ያለው ለምና ሁሉም በሰላማዊ ያስከዱ ስለሆነ እጅግ የሚያስደስት ነውና እኔም በራሴ አመሰግናለሁ። ደግሞ ምርጫውን አምላካችን እግዚአብሔር ለሀገራችን ለኢትዮጵያ ለሰላሙ ሁሉ ምቹ የሆነ ፓርቲ በመንግስት እንዲመረጥ ያው ምኞቴ ነውና እኔም አመሰግናለሁ። ሰዓቱ እየቆጠረ ነው። ምርጫው የድምጽ አሰጣጡም እንደቀጠለ አሁንም የተለያዩ የፓርቲ እጩዎችን አግኝተን አነጋገርናቸው። ቃላቸው ተመሳሳይ ነበር። ስሜ ዶክተር መስፍን መንዛ ይባላል። ያው አሁን እዚህ የምንገኘው በቁጫ ምርጫ ክልል እኔ የተወዳደርኩት ብልጽግና ፓርቲን ወክዬ ለክልል ምክር ቤት ነው ማለት ነው። ምርጫ የዘንድሮ 7ኛው ሀገራዊና ክልላዊ ምርጫው በጣም ፍጹም ሰላማዊ እንዳየነው ሰልፉ ላይ ሰው ተረጋግቶ በሰልፉ ሁሉም ሰው ወረፋውን ጠብቆ በተረጋጋ መንገድ ድምጽ እየሰጠ እንደሚገኘው በጋራ አይተናል። ይሄ የሚያሳየው ዘንድሮ ምርጫ በጣም በተለየ መንገድ ፈጣሪ ረድቶን ፍጹም ሰላማዊ ዲሞክራሲያዊ እና ፍትሃዊም እንደሚሆን ሁሉም ሰው እንግዲህ በተረጋጋ መንገድ ድምጽ የሰጠ ስለሆነ ፍጹም ሰላማዊ ነው ማለት ይቻላል። በትብብር መንፈስ በጋራ መስራት ለአንድ ሀገር ዓላማ እንግዲህ ምርጫ በጣም ወሳኝ ጉዳይ ነው። ለሀገር እድገትና ልማት ይሆናል ይበጃል ብሎ ህዝብ የሚያስበውን ፓርቲ በድምጹ እንዲያረጋግጥ ነው እንግዲህ ምርጫ። ስለዚህ ይሄም አሁን እንዳየነው እንግዲህ እንደተባለው 9 በላይ ፓርቲ እጩዎች ከኛ ጋር በጋራ ከዚህ በፊት ምርጫ አሁን የዛሬ እለቱ ከመድረሱ በፊት በቅድመ ምርጫ ወቅትም ቢሆን ራሳቸውን ማኒፌስቶ ያላቸውን ፖሊሲያቸውን ለህዝብ የሚገቡትን ቃል በነጻነት ሁሉ ነገር እንደ መንግስት እንግዲህ ሁለት ዓላማም ስላለው ምርጫው የሚጠበቅብንም ሁለት መንታ ግቦች ስላሉ እንደ መንግስት ምርጫው ፍጹም ሰላማዊ ዲሞክራሲያዊ ፍትሃዊ እንዲሆን ማረጋገጥ የመንግስት ስራም ስለሆነ ያን በማድረግ ምቹ ሁኔታዎችን በመፍጠር እስካሁን እንግዲህ በጥሩ ሁኔታ እዚህ ድረስ መጠናል። ምርጫው አሁን በእለቱም ቢሆን የተሰጠ ያለው ድምጹም ያሳየው ሁሉም የፓርቲው እጩዎች እንደሌላው መራጭ በአግባቡ ተሰልፈው ድምጽ እየሰጡ ይገኛሉ።
ድህረ ምርጫውም እንደዚህ ሰላማዊ ይሆናል ብለን እናምናለን። እስካሁን የመጣንበት መንገድ የሚያሳየው እሱ ስለሆነ በድህረ ምርጫውም አሸናፊ እንግዲህ በህዝብ ድምጽ አሸናፊ ሆኖ የተረጋገጠ ፓርቲ ሁላችንም ተቀብለን መንግስት መስርተን የተጀመረውን የሀገራዊ ብልጽግና ጉዞ የማደግ የመበልጸግ የልማት ጉዟችንን አጠናክረን እንደ ሀገር አንድ ላይ ቆመን ማስቀጠል ይኖርብናል ማለት ነው። ያው ስሜ ወርቅነሽ ሎምና ይባላል። ቁጫ ምርጫ ክልል ነጻነት ለእኩልነት ፓርቲ ላይ ነው ያው የክልል እጩ ሆኜ እየተወዳደርኩ ያለሁት። ህዝቡ በራሱ ወንዱም ሴቱም እንዲሁም አቅመ ደካማና በሽተኛ ሁሉ ሰው እየታየ ሌላ ሁሉ ማንንም እንዲህ የሚል ነገር ቅስቀሳም ሳይኖር በራሱ ፍላጎት ሰው እኔ አሁን ተፎካካሪ ፓርቲ ነኝ፣ ማንም ያስገደደኝ የለም፣ እንዲህ አድርግም ያለኝ ሰው የለም። ስለዚህ በራሴ ገብቼ የራሴን ፓርቲ መርጬ ወጥቻለሁ። ምንም ችግር የለበት። ቅስቀሳ ጀምረናል በነጻነት እኩልነት። ምናልባት የተለያዩ ሚዲያዎች ላይ የሚወሩ ወሬዎች አሉ። እኛም እንደኛ ፓርቲ መግለጫ ሰጥተናል። ምንም የለም። እስከ ገጠርም ወጥተን ቀስቅሰናል። የራሳችን ቲሸርት ኮፒ አድርገን ምንም ይህንን ያክል ዝም ብሎ የበሬ ወለድ ወሬ ካልሆነ በስተቀር እኛ ጋር በሰላም ወጥተን ስንቀሰቅስም ለምን ያለን ሰው የለም። በራስ በፈቃደኝነት እኔ መንግስት ሰራተኛ ነኝ፣ መርጬ ገባው የራሴ አላማ ስላለኝ ስለዚህ ገብቻለሁ። ገብቼም ቅስቀሳ ላይም የደረሰኝ በደል ምንም የለም። ማንም የነካኝ ሰው የለም። ገዢ ፓርቲም የራሱን ይሰራል፣ እኛም የራሳችን ሰርተን ጨርሰን ለጥሞና ጊዜ ደርሰን ዛሬ ለምርጫው ደርሼ በሰላም መርጬ ወጥቻለሁ። ምንም እንደ ቁጫ ያለ ችግርም የለም፣ የሚታይም ችግርም የለም። በሰላም ነው የጨረስነው። ስሜ ኩሪባቸው ታንቱ ይባላለሁ። ከቁጫ ምርጫ ክልል ነው። እኔ የክልሉ የብልጽግና ፓርቲ እጩ ሆኜ ነው የቀረብኩት። አሁን እዚህ ሲገኝ ካርዴን ለመመለስ ነው የመጣሁት። ካርዱን ሲመልስ በጣም ፍትሃዊ፣ ሰላማዊ እንዲሆን በጣም በጥንቃቄ ነው ስራው የተሰራው። በዛው መሰረት ደግሞ አሁን ከሰልፍ እንደምትመለከቱት በጣም ሰላማዊ በሆነ መንገድ በተረጋጋ መንፈስ ሰው ካርዱን ለመመለስ ትግስት ባለው መንገድ መጥቶ ካርዳቸውን እየመለሱ ናቸው የሚገኙት። ቀጣይም እስከ መጨረሻው ድረስ በዚህ መንገድ ይሄዳል የሚል እምነት አለኝ። አካባቢው ላይ በጣም ሰላም እንደሆነ ለመግለጽ ነው። ስሜ መሰለ ማሞ ይባላለሁ። የቁጫ ምርጫ ክልል የሰላም ኢትዮጵያ ጥምረት ፓርቲ እጩ የክልል እጩ ነኝ። በቁጫ ምርጫ ክልል ላይ ምንም አይነት በሰላማዊ ሁኔታ በሶስቱ መዋቅሩ ላይ ደማቅ ሆኖ እየሄደ በጥሩ አግባብ እየሄደ እንዳለ ገንዘብ ያለው በሁሉም ቦታ ለምሳሌ እዚህ አሁን ሰለምበር ላይ እንድታዩ እዚህ ጋር ማህበረሰቡ በሰላማዊ መንገድ ከ11 ሰዓት ጀምሮ ሰልፍ ላይ ቆሞ ሰልፉን ጠብቆ ተከፍቶ ምርጫ ጣቢያው በ12 ሰዓት ተከፍቶ በአግባቡ እንትን እያደረጉ ነው ያሉ እየጣሉ እንዳሉ ሁሉም ቦታ ዞረን ግንዛቤ ውስጥ አድርግ ያለው አይቻልም። አንድም ነገር የለም። ዝም ብሎ እርካሽ ተወዳጅነትን ለማግኘት በፌክ አካውንትም ሆነ በሌላም ሆነ ዝም ብሎ የሚለጥፉት ህልና ቢሶች ናቸው እንጂ እኛ አካባቢ በጣም ጥሩና በጥሩ ሁኔታ እየሄደ በሰላማዊ ሁኔታ እየሄደ እንዳለ ግንዛቤ ውስጥ አስገብቻለሁ። አንድም እንደዚህ አይነት አንድም እንከንም የለም። በሰላማዊ መንገድ 9 ፓርቲዎችም የራሳቸው ማኒፌስቶን በሰላማዊ መንገድ አስታውቆ በሰላማዊ መንገድ ጨርሶ አሁን ወደ ተግባር የገባንበት ሁኔታ ስላለ ያው ለሁሉም ፓርቲዎች መልካም እድል እመኛለሁ። አብዝቶ ግን የኛን ፓርቲን ሰላም ኢትዮጵያ ጥምረት ፓርቲ መልካም እድል እመኛለሁ። እጅግ በጣም ሰላም በሆነ አግባብ ሰው ከካርድ ምዝገባ ጊዜ የነበረውን ምዕራፍ አሳልፎ ዛሬ ካርድ የሚሰጥበት ቀን ላይ ነን የደረስነው። ካርድ የመስጠት ማለት የመምረጥ ሂደቱን በምንመለከትበት እጅግ በጣም ሰላማዊ ሰው የራሱን መብት በአግባቡ እየተጠቀመ ያለበት ምንም የሚረብሽ ነገር ሳይኖር አካባቢውም እጅግ በጣም ሰላም ነው። ሰላማዊ በሆነ አግባብ መጥተው ደግሞ የፈለገውን የመምረጥ መብቱን እየተጠቀመ ምርጫ ሂደቱን ሰላማዊ በሆነ መንገድ ሲሄድ የነበረውን ተጠቅሞ እየመረጠ ያለበት ሁኔታ ነው የነበረው። እኔም በዚህ ሂደት የራስን መብት ተጠቅሜ መርጬ ወጥቻለሁ። ምርጫ ሂደቱም ቢሆን እጅግ በጣም ሰላማዊ እንደሆነ ነው ያገኘሁት። ሁሉም ጋር ባሉ ጣቢያዎች የነበረው
ከአጀማመር ጀምሮ የነበረው ነገር ሰላማዊ በሆነ አግባብ በሁሉም ምርጫ ጣቢያዎች ላይ በሰላም መጀመሩን እንደ አንድ ክልል ምክር ቤት እጩ እያረጋገጥን ከሚቀርበን ሪፖርት ከምንከታተለው ወስደናል። ሁሉም ጋር እንደ ምርጫ ክልልም ሰላም በሆነ አግባብ ሁሉም ጋር በሰላም ተጀምሯል። በአካል እስከ ጣቢያው ካርድ ወደ ወሰድንበት ጣቢያ መተን ያየነው ነገርም ያን የምርጫ ሂደቱን በጠበቀ ሰው በአግባቡ ተሰልፎ ተራው ሲደርስ ገብቶ ምንም የሚረብሽ ነገር ሳይኖር ምስጢራዊነቱ ተጠብቆ የራሱን ዲሞክራሲያዊ መብቱን በአግባቡ እየተጠቀመ እንዳለ ማይቻለሁ። የምርጫውን ሂደት አስመልክቶ ማነጋገራችንን አላቋረጥንም። ሁሉም የሚነግሩን ተመሳሳይ ነበር። ሰላም ነው። ስሜ አስራት ሶርሳ ይባላል። ሰላምበር ከተማ ነዋሪ ነኝ። በ10 ሰዓት ተነስተን መንግስትን ለመምረጥ ተዘጋጅተን ወጥተናል። በሰልፍ ስነ ስርዓት ቆመን እኛ እያየን ፍትሃዊ ሆኖ ተከፍቶ እየተሰራና መንግስትን በአግባቡ መርጠን በቀሰቀስነው መሰረት ነው የመረጥነው እንጂ ይሄን ምረጥ ይሄ እንዲያድርግ የተባለ ነገር ምንም የለም። ስሜ ፍሬህይወት ኃይሌ ይባላል። እዚህ የማሻ ሞርካ ቀበሌ ነኝ። 12 ሰዓት ነው የጀመረው። እስከዚህ ድረስ አሁን ጥሩ እየተደረገ ነው። ምርጫው ራሱ ፍትሃዊ ነው። ምንም ረብሻ የለም። ምንም ችግር የሌለበት ጥሩ እየተካሄደ ነው። እስካሁን እኔ ባየሁት በጣም ደስተኛ ሆኜ ነው የመረጥኩት እኔ በራሴ። ስሜ ሚሚር ትግሉ ቲቴ ቡላቻ ባላለው የሞርካ ነዋሪ ነኝ። ሌሊት ከ10 ሰዓት ጀምሮ በሰላማዊ መንገድ በሁለት ሰልፍ ህዝቡ በዲሞክራሲያዊ መልክ የፈለገውን እየመረጠ ይገኛል። በዚህ አጋጣሚ የምርጫ ክልሉ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ድምጽ ሲሰጡ አግኝተን አነጋገርናቸው። እንዲህ ሲሉም ሐሳባቸውን አካፍለውን ነበር። ስሜ ፍጹም ሙቀሬ ይባላል። ጋሞ ዞን ሰለምበር ከተማ አስተዳደር ውስጥ ነው የምንገኘው። ፓርቲው ህብር ፓርቲ ሰብሳቢና የቁጫ ምርጫ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ነኝ። አሁን ያየ ነው ያው ዞሬን ሰለምበር ከተማ ውስጥ ነው። እሱ እንደፈለገ በፍላጎቱ በሰላማዊ ሁኔታ ወጥቶ መንግስት እነን የሚመራ መንግስት ልምረጥ ብሎ በራሱ በፍላጎቱ ተነስቶ እየመረጠ ይገኛል። አሁን እኛ ከዚህ ወደ ሌላ ቦታ ለመሄድ ሀሳባችን ይዘናል። ወደ ዳና እየሄድን ነው። አሁን ከዚህ ቀጥታ እኛ ዞርን ለማየት ወደ ዳና ጋራ ምክር ቤቱ ሙሉ ወደ ዳና እየሄደ ነው። ከዳና ተመልሰን ወደ ሞርካ ለመሄድ መኪናው ማዘጋጅተን መኪናው እዚህ መንገድ ላይ ቆሟል። ሰዎችን ለማየት ወደ ታች ወረድ ብለናል። ሰላም ነው። ህዝቡ 12 ሰዓት ሸርፕ ሲል መመሪያውን ተከትሎ ልክ 12 ሰዓት ሸርፕ ሲል በቦታው ላይ የራስን ካርድ ልጻን እኔን የሚመራ መንግስት ልመሰረት የሚለው በአቋም ተነስቶ ቦታ ላይ ተገኝቷል። እንደ ቁጫ አካባቢ ምንም የሚያሰጋ ነገር የለም። ሰላማዊ ነው። በቁጫ የምርጫ ክልል የተካሄደ ያለው የድምጽ አሰጣጥ እንደቀጠለ ነው። ሰዓታት ነጎዱ፣ ይመሻሽም ጀመረ። ሰልፉ ግን ንቅንቅ አላለም። ለስራ ስንንቀሳቀስ ያገኘናቸውን የኢፌዴሪ ሴቶች ፌዴሬሽን ተዘዋዋሪ ታዛቢን አግኝተን ስለ አካባቢው፣ ስለ ምርጫ ክልሉ ሰላማዊነትና ስለታዘቡት ነገር ጠየቅናቸው። እሳቸውም በሰዓቱ ሲያስረዱን እንዲህ ነበር ያሉን። ስሜ መነን ዘውዱ ይባላል። ኃላፊነቴ ያው ሴቶች የኢትዮጵያ ሴቶች ፌዴሬሽንን ወክዬ ተዘዋዋሪ ታዛቢ ሆኜ ነው እዚህ አካባቢ የሚገኘው። ምርጫውን ያው ከጠዋቱ ከ11 ሰዓት ተኩል ጀምሮ ተነስተን ለማየት ሞክረናል። መጀመሪያ የደረስንበት ምርጫ ጣቢያ ታዛቢዎችም ምርጫ አስፈጻሚዎችም በተገኙበት ስራዎችን በደንብ ሲያከናውኑ ለመታዘብ ሞክር ያለው። በአግባቡ ህብረተሰቡ በጠዋት በጊዜ ወጥቶ ሰልፍ ተሰልፎ ለመምረጥ ተዘጋጅቶ እንዳለም ለማየት ችያለሁ። ብዙ ነገሮችን ስንመለከት በአብዛኛው ሰላማዊ እና ዲሞክራሲ በሆነ መልኩ ሴቶችም ወንዶችም ሁሉም ተሰልፈው በአግባቡ ምርጫውን ለመስጠት ያሉበት ሁኔታ ለማየት ሞክሬያለሁ፣ ታዝቤዋለሁ። አንደኛው ምርጫ ጣቢያ ወደ ሌላኛው ምርጫ ጣቢያ በምናደርገው እንቅስቃሴ መራጩን እያገኘን በምናነጋግርበት ጊዜ የሰላምበር ከተማ አስተዳደር ከንቲባ አቶ ዳርዛንም አገኘናቸው። በካሜራችን እይታ ገቡ፣ ሐሳብም ሰጡን። የሚከተለውን ሐሳብ ነበር አጋርተውን የነበረው።
ስሜ ዳርዛ ደሚስ እባላለሁ። የሰላምበር ከተማ ከንቲባ ነኝ። በጉጉት ስንጠብቅ የነበረውን 7ኛው ሀገራዊ ምርጫ ዛሬ ከሌሊቱ 11 ተኩል ጀምሮ ሰው ተሰልፈው ልክ 12 ሰዓት ሲሞላ ድምጽ መስጠት ጀምሯል። የድምጽ መስጠቱ ሂደት ህዝቡ በጣም በከፍተኛ ጉጉት እንደተጠበቀው ሁሉ አንድም ሳይቀር የወጣበት እየመረጠ ያለበት ሁኔታዎች አሉ። እንደ ሰላምበር ከተማ 9 የምርጫ ጣቢያዎች አሉ። እነዚህ ምርጫ ጣቢያዎች ውስጥ ወደ 6ቱ ጣቢያዎች 1800 ናቸው። ሌሎች ከዛ በታች ሆነው በጥሩ ሁኔታ ህዝቡ ጧት ወጥቶ ስቲል ነው ረሃቡንም ፀሐዩንም ሁሉን ተቃቅሞ የራሱ ዜግነት የመምረጥና የመመረጥን መፍትን ተጠቅሞ መርጦ ለመግባት ትልቅ ትግስት የተሞላ ሁኔታ ምርጫውን እያካሄደ ነው ያለው። የምርጫው ሂደት ሰላማዊ፣ ዲሞክራሲያዊ፣ ነፃ የሆነ ምርጫ ሆኖ እያየን ነው ያለነው። ብልጽግና ፓርቲ ህዝቡ የመረጠው በህዝብ የተመረጠው በህዝብ እንታ ያገኘው ፓርቲ እንዲመራ ካሸነፈን በጣም ዝቅ ብለን ህዝብን የምናገለግልበት የወደደን የመረጠን ህዝብ ንጹህ ሆነን ለማገልገል ከየትኛውም ህዝብን ከሚያስቆጣ ነገር ነፃ ሆነን ለመስራት ተዘጋጅተናል። ተሸንፈን ከሆነ ደግሞ ላሸነፈው መልካም ስራ ጊዜ ብለን አብረን ለመስራት ዝግጁ ነን ማለት ነው። ከምሽት 12 ሰዓት የድምጽ አሰጣጡ አለመጠናቀቁን ተከትሎ ምርጫ ቦርድ ከሌሊቱ 6 ሰዓት የድምጽ አሰጣጡ እንዲዘልቅ ሲያሳውቅ እኛም ወደ ቁጫ ምርጫ ክልል የምርጫ ቦርድ ጽህፈት ቤት ኃላፊ አቶ ኤልያስ ጋር አቅንተን ስለ ውሎውና ስለ ሁኔታው ጠይቀናቸው ነበር። ኤልያስ ጋኔቦ የቁጫ ምርጫ ክልል ኃላፊ ነኝ። ምርጫው እንግዲህ ጠዋት 11 ሰዓት ነበረኛ ከዚህ ከቢሮአችን የወጣ ነው። መጀመሪያ ላይ እዚህ ሰላምበር አስተዳደር ከተማ ላይ ተዘዋውረን ካየን በኋላ ነው ወደ ሌላ አካባቢ ወጣ ያለ ነው። በሁሉም ጣቢያዎች ልክ እንደ ምርጫ ቦርድ መመሪያና ደንብ መሰረት ህጉ በሚያዘው መሰረት ሁሉም ጣቢያዎች 12 ሰዓት ላይ ጀምሯል። ከዛ በኋላ ከከተማ ውጭ ወዳሉበት ቦታ ሁሉ ተዘዋውረን አይተን ምርጫው ሰላማዊ እንደሆነ እያንዳንዱ ቦታ ላይ ሰዎች በሰልፍ ቆመው በስርዓት እየመረጡ እንዳሉ ደግሞም ሰዎች በሚመርጡበት ጊዜ እርስ በራሳቸው በጣም ስነ ምግባርን ጠብቆ በሰልፍ እናቶችንና አረጋውያንን አንዳንድ ጊዜ እርጉዞች፣ አካል ጉዳተኞችን እያስቀደሙ እንደሆነ ደርሰንበታል። ሁሉንም ደርሰን አይተንበታልና በአንዳንድ ቦታ ላይ በስልክ የተለያዩ ቅሬታዎች ደርሷል። በጣም ራቅ ባሉ ቦታዎች ላይ እና ከዚያ ዝም ብለን በስልክ የደረሰው በስልክ ደርሷል ብለን አንተውም በማለት በጣም ሩቅ ቦታ ዋጋ ከፍለን ጠዋት ቁርሳን በላይ ወጣን። አሁን ገና ስንገባ ነው የመጣችሁት። አንድ ቡድን ወደ ማትማሌ መስመር አንድ የኛ አባላችን ይዞ ሄዶ ነበረ። እሱ በሄደበት ሩቅ ከመሆኑ የተነሳ 2 ጣቢያዎችን ጉብኝት አድርጎ በጣቢያ ላይ ካሉት አስፈጻሚዎች እንዲሁም ደግሞ ታዛቢዎች አሉ። ታዛቢዎችን አነጋግሮ እያንዳንዱ የራሱን ሀሳብ ያከለበት ቃል ጉባኤ ይዞ መጥቷል። እኔ ደግሞ ጥቆማ ወደ ደረሰብኝ ጥቆማው የመጣው ወደ ላይ ተደውሎ ከላይ ነው ወደኛ የመጣው። ከታች እኛ ጋር የመጣ የለም። ከጣቢያችን እኛ ጋር የመጣ በደብዳቤ ወይም ማመልከቻ አይነት በሰነድ የተደገፈ እኛ ጋር የመጣ የለም። ወደ ቦርዱ ማለት ነው አዲስ አበባ ቦርዱ ጋር ተደውሎ ከዚያ ነው ወደ እኛ የመጣው እንጂ እኛ ጋር የመጣ የለም። እኛ ጋር በቀጥታ የመጣ የለም። ያንን ደግሞ በስልክ እንደተቀበልነው ዝም ብለን አንተውም በማለት እኔ ስንት ቦታ ነበር የወጣሁት? ወደ 4 ቦታ ነው። 4 ቦታ ሄጄ እያንዳንዱ ቦታ ላይ ያለው አስፈጻሚዎችን እንደገና ታዛቢዎችን በሰልፍ ላይ የቆሙ ሰዎችም የራሳቸውን ሀሳብ ሰጥቶ እያንዳንዱን አስፈርመን ካስፈለገ እሱን
አሁን ፎቶ ማንሳት ትችላላችሁት። ቃል ጉባኤ ይዘን ነው መጣ ነው የተባለውና የተወራው በስልክ የሰሙትና እኛ ጋር የመጣውና አሁን ህዝቡ የሚሰጠው ሀሳብ ተቃራኒ ተመሳሳይ የሆነ አንድ እንኳን ስለማግኘት አልቻለንም፣ አላገኘነውም። አሉባልታ ነው ባጭሩ፣ ብዙ ባንለውም አሉባልታ እንደሆነ አረጋግጠንበታል። 6 ጣቢያ ነው እንግዲህ እኛ በአካል ደርሰን ቃል ጉባኤ ላይ ይዘን የመጣ ነው። አሁን አለ ቃል ጉባኤው ይዘን መተናል። ወደ ምርጫ ቦርዱ ማስተላልፈናል እንደያስፈላጊነቱ። እስካሁን ጥሩ እየተካሄደ ነው። 9 ጣቢያዎች ላይ የሰው ቁጥር ሰልፉ በጣም ብዙ ነው። አንዳንዶቹ ጋር እያለቀ ነው። አሁን ደግሞ ቢሮ እንደገባሁኝ ከተማ ላይ ብዙ ህዝብ ገና በሰልፍ እንዳለ ምርጫ ቦርዱን ጠየቅኩኝ። ምርጫ ቦርዱ ደግሞ እስከ 3 ሰዓት ፈቅዶልናል። እስከ ምሽቱ 3 ሰዓት አሁን ስለፈቀደ ህዝቡ ሳይሻማ ብዙም ሳይጨነቅ ምርጫን ሊያካሂድ ይችላልና ከጠዋቱ 12 ሰዓት እስከዚህ ድረስ ያለው አጠቃላይ ጥሩ ድባብ ነው ያለው። እንደገና የተነሳን አሉባልታ ብዙዎች ሰምተዋል። የተመለሰውን ምላሽ ግን ብዙዎች አልሰሙምና በኋላ የሚሰሙበት ሁኔታ ይፈጠራል። እስካሁን ጥሩ ነው። ቁጫ ምርጫ ክልል ላይ 102 ምርጫ ጣቢያዎች አሉ። በዚህ 100 ምርጫ ጣቢያዎች ዲጂታል ከተመዘገበው ጋር እንደገና በማኑዋል ነው መጀመሪያ በዲጂታል ተጀምሮ በኋላ ወደ ማኑዋል ተቀይሯልና ሁለቱ አንድ ላይ ተደምሮ 84516 የሚያክሉ እኛ የምናውቃቸው የተመዘገቡ ሲሆን እኛ የማናውቃቸው ደግሞ በዲጂታል ውስጥ በየቤቱ የተመዘገበ ተጨምሮ አሁን ሲመጣ ትንሽ ጨምሯል። ጸጥታ ሁኔታ እንግዲህ ጥሩ ነው። ከዚህ መጀመሪያ ለእያንዳንዱ ጣቢያ የድምጽ መስጫ ካርዶችን በምናሰራጭበት ጊዜ ጸጥታን አሟልተን ነው የሸኘ ነው። ለእያንዳንዱ ጣቢያ ጸጥታ የሌለበት ቦታ የለም። እስካሁን በቁጫ ምርጫ ክልል ውስጥ የሚፎካከሩ ተወዳዳሪ ፓርቲዎች 9 ናቸው። አሁን ደርሼ በማይበት ጊዜ አንድ ፓርቲ ታዛቢ አላገኘውም። ሌሎች ሁሉ አሉ። አንድ የቁጫ ዴሞክራሲያዊ ፓርቲ ህዝቦች ዴሞክራሲያዊ ፓርቲ ቁዴፓ የራሱ የሆነ ታዛቢ አላገኘውም በሁሉም ጣቢያ። ሌሎች አሉ ፓርቲ አለ። ሌላ ሲቪክ ማህበራትም አሉ። ፌዴሬሽን የሚባሉ አሉ። እንደዚያ ሁሉም አለ። በየቦታው ደርሰን አይተንበታል። ምናልባት ቁዴፓ ተወዳዳሪዎች ድምጽ አልሰጡም ይሆናሉ ብዬ አስባለሁ። ሌሎች እዚህ ያሉት ይሰጣሉ። ግን ተወዳዳሪዎቹ የምክር ቤት የተወካይ ምክር ቤት የክልል ምክር ቤቶቹም እነሱ የራሳቸው ድምጽ እየሰጡ አይመስለኝም። ሌላው እንግዲህ እዚህ ከህዝብ ጋር ያለው ሁሉ ተወካይም አለው፣ ታዛቢም አለው፣ መራጭም አለው ለሌሎች ማለት ነው። ምሽት ከሌሊቱ 6 ሰዓት መራጩ ህዝብ ድምጽ እየሰጠ ዘለቀ። በሰላም ታደረ። ቀኑ ማክሰኞ ሆኖ ነጋ። እኛም የድምጽ ቆጠራ ሂደቱን ልንቃኝ ማለድን። ያገኘናቸው የምርጫ ጣቢያዎች ኃላፊዎችና ታዛቢዎች ስለ ውሎና አዳራቸው እኛ ካናገርናቸው ሰዓት ድረስ ስላሉበት ሁኔታ እንዲህ ነበር ያስረዱን። ስሜ ተካልኝ ታደሰ ይባላል። በጎርማ ኖክ ማዲያ ምርጫ ጣቢያ መዝገብ ሹም ነኝ። ምርጫው በሰላማዊና ታማኒ ሁኔታ ቀኑን ሙሉ ስናደርግ ቆይተናል። በሰላማዊ ሁኔታ እና 3 ሰዓት አጠናቀናል ማለት ነው። ከምሽቱ 3 ሰዓት ላይ ምርጫውን አጠናቀናል ማለት ነው። አሁን ያለንበት ደረጃ ማታ 3 ሰዓት ከጨረስን በኋላ ድምጽ ቆጠራ እያደረግን እንገኛለን እና በድምጽ ቆጠራው ደግሞ ከጥቂት ጊዜያቶች በኋላ ድምጽ ቆጠራውን በትክክል እንጨርሰዋለን ብለን እናስባለን ማለት ነው እና በዚህ ሂደት ላይ ያለነው የምንገኘው ማለት ነው። ስሜና ጸጋ ይባላለሁ። እዚህ ምርጫ ላይ ሴቶች ፌዴሬሽን ወክዬ መጥቻለሁ። ታዛቢም ነኝ። ምርጫው ከጠዋቱ 12 ሰዓት ተጀምሮ ማታ እስከ 4 ሰዓት ድረስ ነበረ ሲካሄድ የነበረው። ፍጹም ሰላማዊና ታማኒ በሆነ መልክ ነው እስካሁን ድረስ ስናደርግ የነበረው። በጣም ደስ የሚል ነው። አሁን ምን ደረጃ ላይ ናቸው? አሁን ያው ቆጠራውን እየጨረስን ነው። አጠቃላይ ቆጠራቶችን ሙሉ በሙሉ እየጨረስን ነው ያለና። ስሜ ጌታውን ገነነ ባላለው ያው ምርጫውን በመላው በሀገሪቱ ደረጃ ትናንትና በ12 ሰዓት ይፋ በተጀመረበት
እኛም ያ ከዛ ከ12 ሰዓት ጀምረን እስከ ማታ 4 ሰዓት ሁኔታ እስከ 4 ሰዓት በደማቅ ሁኔታ ያካሄድን ነበር። ያው እስከዛ ያለው ሂደቱም አሪፍ ነበር። ከዛ 4 ሰዓት ላይ አቁመን ያው አሁን ቆጠራ ላይ ነን። ቆጠራ ያካሄድን ነው በዚህ ሰዓት። በጣም ደስ የሚል ፍጹም ሰላማዊ ነበር። እጅግ የሚያስደስት ህዝቡም ያ ደስተኛ ሆኖ ያው የነገ የአገሪቱን የራሱን የጠፋንታውን እየመረጠ በደስተኛ ሆነን እኛም ህዝቡም ደስተኛ ሆኖ እየመረጠ በደስታ ነው የጨረስነው። እጅግ አድርጌ አመሰግናለሁ። እናንተ ጋር ገፋ ብሎ 4 ሰዓት ላይ ነው ያለቀው። እስከ ምሽት 4 ሰዓት ምንም ችግር አልነበረም። ምንም አልነበረም። ያው ጸጥታም ሁሉም ነገር በሰላም አጠናቀቅነው። ምንም ምንም ነገር የለም። ያው በሰላም ጀምረን በሰላም አጠናቀናል። እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። የማክሰኞ ውሎ በአብዛኛው የምርጫ ታዛቢዎች፣ የምርጫ ጣቢያ ኃላፊዎችና እንደዚሁም በምርጫ ጣቢያ ውስጥ የምርጫ ቦርድ አውቆ የሥራ ስምሪት የሰጣቸው አካላት የሚተገብሩት የድምፅ ቆጠራ ሂደት ነበርና ሁሉም በጥሞና ምርጫ ጣቢያዎቹ ጊዜያዊ የቆጠራ ውጤታቸውን ሲያሳውቁ ድረስ ይጠብቅ ነበረ። ረፋድ አካባቢ ብዙ መራጭ ያልተመዘገበባቸው አካባቢዎች የድምፅ ቆጠራ ውጤታቸውን ያሳወቁ ሲሆን ከቀን 6 ሰዓት ጀምሮ ግን የምርጫ ጣቢያዎቹ ጊዜያዊ የድምፅ ቆጠራ ውጤት ይፋ እየተደረገ ወደ ኢትዮጵያ የምርጫ ቦርድ የቁጫ የምርጫ ክልል ጽሕፈት ቤት ጊዜያዊ የድምፅ ቆጠራ ውጤትና የምርጫ ቁሳቁስ መመለስ ጀመረ። እኛም ይህንን ጊዜ ስለ አካባቢው የጸጥታ ሁኔታ የከተማ አስተዳደሩን ፖሊስ አዛዥ አግኝተናቸው አነጋገርናቸው። የምርጫው ዋዜማ ምን ይመስል ነበር? የምርጫው ዕለትስ እንዴት አለፈ? ዛሬስ ውጤቱ ከየምርጫ ጣቢያዎቹ እየተመለሰ ባለበት በአሁኑ ሰዓት ምን ይመስል ነበረ? ለቀሪ ቀናትስ የጸጥታ ኃይሉ ያለው ዝግጁነት ምን ይመስላል ስንል ጠየቅናቸው። የከተማ አስተዳደሩ የፖሊስ አዛዥም እንዲህ ስሉ ምላሻቸውን አጋሩን። ስሜ ረዳት ኢንስፔክተር አለማው ድርቁ ላይ ይባላለሁ። የሰላም በር ከተማ አስተዳደር ፖሊስ አዛዥ። ያው 7ኛ ዙር ሀገራዊ ምርጫ በግንቦት 24 ሲካሄድ የነበረው እንደ ቁጫ ምርጫ ክልል ሰላም በር ከተማ ክልል ውስጥ 9 ምርጫ ጣቢያዎች አሉ። 9 ምርጫ ጣቢያዎች ላይ መራጮቹ ከሌሊቱ 12 ሰዓት ጀምሮ ፍጹም ሰላማዊ በሆነ በአግባቡ ተሰልፎ ድምጻቸውን እየሰጡ ምርጫ ሂደቱ በሰላም የተጠናቀቀ ቢሆን የቁጫ ወረዳውም በተመሳሳይ የ69 ምርጫ ጣቢያዎች አሉ። በ69 ምርጫ ጣቢያዎችም ምንም አይነት ነገር ጸጥታ ችግር ሳይፈጠር ምርጫ ሂደቱ በሰላም የተጠናቀቀበትና እንዲሁም የቁጫ አልፋ ወረዳ በ24ቱ ምርጫ ጣቢያዎችም ምንም አይነት የጸጥታ ችግር ሳይፈጠር ህብረተሰቡ ይገባኛል የሚለውን ምርጫ በምንም አይነት ነገር ጸጥታ ችግር ሳይፈጠር በሰላም መንገድ ጨርሰው በሰላም የህዝብ ድምጽ ከሌሊቱ 6 ሰዓት ምርጫ ቦርዱ ባስቀመጠው ጊዜ ገደብ እስከዛውም ሂደቱ በሰላም አልቆ የድምጽ ቆጠራም በሰላም አልቆ የመራጭ ህዝብ የመረጠውን ድምጽ የህዝቡ ድምጽ ወደ ምርጫ ክልሉ በሰላም እየተጓጓዘ እንዳለና ምርጫ ሂደቱ ፍጹም ሰላማዊ እንደሆነ ለመግለጽ እፈልጋለሁ። ከዛ ባሻገር ያው ምንም አይነት ነገር ከዚህ ከምርጫ ጋር በተያያዘ ወንጀል የተፈጸመ በህግ የተያዘ ጉዳይም የሌለ እንደሆነና ያው ምርጫ ሂደቱ ፍጹም ሰላማዊ እንደሆነ የሚለው ነገር ለመግለጽ እፈልጋለሁ። ያው የደቡብ ኢትዮጵያ ክልል አድማ ብተና ኃይል ሁሉም በቁጫ ምርጫ ክልል ባሉ ምርጫ ጣቢያዎች ከሰላም በርም ተጨምሮ ቁጫ ወረዳም የታገዘበት ምርጫ ጣቢያዎች ሁሉም በጸጥታ ኃይል ተሸፍነው አንድም ያለ ፖሊስ የተካሄደ ምርጫ ጣቢያ የለም። ሁሉም ምርጫ ጣቢያዎች ላይ ፖሊስ ከሰላም በር ከተማ ወደ 19 የሚሆን አባላት ወደ ቁጫ ወረዳ ተጨምሮ አጠቃላይ በዚህ ልክ ሲሆን ስታንድ ባይ ጸጥታ ኃይል ስለሚያስፈልግ በሚለው ክልል አድማ ብተና ጋር በተደረገው መናበብ እነሱም ወደኛ መጥተው ቀበሌዎችን እንደነበር ምርጫ ሂደቱ ሰላማዊ ነው የሚለው ነገሮችን በፓትሮል ተንቀሳቅሰው ሂደቱ ሰላማዊ እንደሆነና እስካሁን ባለው ከኛ ጋር የክልሉ አድማ በታኝ ኃይሎች ከኛ ጋር ጸጥታውን እያገዙ ያሉበት ሁኔታ አለ። ከዛ ያለፈ ያው ከዞን ወደ ታች ወደ ቁጫ ምርጫ ክልል ቁጫ ወረዳ ምርጫ ጣቢያዎች 69 ከመሆኑ ጋር ተያይዞ
ከኛም አባል ተጨምሮም የሰው ኃይል ስለሚያስፈልግ ከዞንም ፖሊስ ኃይል ተጨምረው እንዲሁም የዞን ምርማሪ ፎካል እንዲሁም የአቃቤ ሕግ በዚህ ልክ ወርዶ የዞኑ ደጋፊ አመራር ወርዶ ቁጫ ወረዳ ላይ ምን አለ፣ ሰላምበር ከተማ ላይ ምን አለ፣ ቁጫ አልፋ ላይ ምን አለ የሚለው ነገር በየሰዓቱ ለእውነት ኮች ያደረገ በአግባቡ ምርጫ ሂደቱ የተመረበትና ፍጹም ሰላማዊ እንደሆነ ለመግለጽ እፈልጋለሁ። ይህ ድምፅ ከቅድመ ምርጫና ድህረ ምርጫ ላይ ጸጥታ ኃይሉ በጣም በተቀናጀና ስታንድ ባይ ሆኖ የራሱን ጸጥታ ተግባሩን እንዲያከናውን አስቀድመን መድረክ ፈጥረን የመጠንበት አግባብ አለ። በዛ ልክ አሁን ድምፅ ወደ ምርጫ ክልል እየተጓጓዘ ነው ያለው። እዛው ምርጫ ክልል ላይ በቂ የሰው ኃይል መድበን በሚጓጓዝበት ሂደት ላይ ምንም አይነት ነገር ችግር በማይፈጥር አግባብ ምርጫ ድምፅ ወደ ምርጫ ክልሉ መጥቶ እስከ ምርጫ ቦርድ እስኪደርስ ድረስ የአስፈላጊውን የእኛን አስተዋጽኦ ወይም ጸጥታ ጥበቃ ስራውን ለማጠናከር አባላት ሁሉም ሬዲ ናቸው፣ ዝግጁ ሆነው ነው ያሉት። ምርጫ ክልል ላይ አሁን ድምፅ ወደዛ ሄዶ እዛ እየተቀመጠ ባለበት እዛውም አባላትን መድበን የሚጓጓዘውም በፖሊስ አባላት ለማስመረጥ የሄደው ፖሊስ የራሱን ምርጫ ጣቢያ ውጤት በራሱ አጅቦ አምጥቶ ምርጫ ክልል ላይ ያስገባና እዚሁ ጣቢያ ላይ ምርጫ ጣቢያው ላይ ማለትም የምርጫ ክልሉ ላይ አባላት ቋሚ ተመድበው እዚሁ የምርጫ ክልል ላይ ያለው የሚገለጸው ውጤት ተደምረው አልቆ ተገልጸው ወደ ምርጫ ቦርድ እስኪተላለፍ ድረስ አስፈላጊውን ጸጥታ ሁሉ ስራ ለመስራት ዝግጁ ሆኖ ነው ፖሊስ አባላት ያለው። የምርጫ ቦርድ የቁጫ ምርጫ ክልል ኃላፊ የሆኑት አቶ ኤልያስ ማክሰኞ ተሲያት ግንቦት 25 2018 ዓ.ም ሐሳብ እንዲያጋሩን ግድ አልናቸው። ስለ አካባቢው የምርጫ ሂደትና ቀርበው ነበር ስለሚባሉ ቅሬታዎች፣ የምርጫ ቁሳቁስና ውጤቶች ወደ አንድ ማዕከል እየተሰበሰቡ ስላለበት ሁኔታ አነጋገርናቸው። ስሜ ኤልያስ ነው የሚባለው። የቁጫ ምርጫ ክልል ኃላፊ ነኝ። ምርጫው ትላንትና ተጀምሮ በምርጫ ቦርዱ መሰረት 12 ሰዓት ላይ ነበር የሚያበቃው። እንደኛ ሌላ አካባቢ ምናልባት ሰልፍ ላይ ሰው ቆይቶ ሊሆን ይችላልና እኔም ጠይቄ ነበርኩኝ 12 ለ12 20 ጉዳይ ስል ሰልፍ ላይ ብዙ ሰው ቆሟልና ምን ይሻላል ሰዓት አልቋል የሚል ጥያቄ አቅርቤ ነበር በሰዓት። ምርጫ ቦርዱም ደግሞ ወዲያው ቶሎ ብሎ ምላሽ 3 ሰዓት ተራዝሟልና ቀጥሎ የሚል ነበር መጀመሪያ ላይ የሰጠው። ትንሽ ቆይቶ ደግሞ መግለጫ እስከ 6 ሰዓት ቀጥሉ፣ የጨረሰ ጣቢያ ደግሞ ካለ ቆጥራውን መጀመር ይችላል የሚለውን በኋላ በሁለተኛ መግለጫ ላይ ነበር የሰጠው። ከዛ በኋላ እስከዚህ ሰዓት ድረስ ወደ የጣቢያ እየደወለን ስራው መጠናቀቁ ውጤት መለጠፉን የተለጠፈውን ደግሞ ፖስት አድርጎ ለኛ እንዲልኩን እየጠየቀን ነበርና የቆየ ነው። የብዙዎቹን ተለጥፎ ስልክ በሚደርስበት አቅጣጫ ካሉት በቴሌግራም ተለጥፎብን አግኝተነዋል። አሁን ደግሞ በዚህ ሰዓት እንደሚታዩት እንግዲህ ከየጣቢያ ቁሳቁሶች ውጤቶች እየተመለሱ ናቸው። አሁን በቁጥር ብዙዎች ተመልሷሉ። በአጠቃላይ ቁጫ ምርጫ ላይ ክልሉ ውስጥ የሚገኙት 102 ጣቢያዎች አሉ። ከዚህ ከ102 ጣቢያዎች በጣም ራቅ ብሎ በሚገኘው ቁጫ አልፋ ላይ 24 ጣቢያዎች አሉና እነሱም ምናልባት ዛሬ ከሁሉ ቦታ ተሰብስበው እስከ 12 ሰዓት ሊደርሱን ይችላሉ ብለን እናስባለን። እንደ እግዚአብሔር ፍቃድ ሆኖ ዝናብ ከዘነበ መንገድ ላይ ውሃ ስለማያሻገራቸው እሱ ላይ ትንሽ ሊከብድብን ይችላል። እግዚአብሔር ፈቅዶን ግን ዛሬ ከተሳካ እስከ 12 ሰዓት እሱ ይመጣል። የቁጫም አንዳንድ ወረዳዎች ላይ ዝናብ ከዘነበም ባይዘንብም በጣም ከባድ የሆኑበት ቦታ አለ። እየመጣ ነው። አሁን በዚህ ሰዓት በሙሉ ውጤቱ እየመጣ እየገባ ነው። ዛሬ ውጤቱ መግባቱን ካረጋገጥን በኋላ ማታ ደግሞ ዛሬ የማዳመር ስራውን እንጀምራለን። ቦርዱ ባስቀመጠው አቅጣጫ መሰረት እስከ 5 ቀን ውስጥ ጨርሰን ወደ ዋናው ቦርድ ወደ ማዕከሉ ጋር እናደርሳለን ብለን እናምናለን። ጸጥታ አካላት ለህዝብ የጀርባ አጥንት ናቸው። ይሄ በህዝብ ዘንድ የሚታመን ጉዳይ ነው። በአስፈላጊ ቦታ ሁሉ ላይ የሚደርሱ ናቸው። ይሄ ከዚህ
ቁሳቁሶች ወደ የጣቢያ በሚሄዱበት ቀን በዛን ቀን ነው ከዚህ ምድብ ይዘው የሄዱት። 102 ጣቢያ ውስጥ በመቶ ጣቢያዎች ላይ ፖሊስ አባላት በሙሉ አሉ። 2 ጣቢያ ላይ ግን የቀበሌ ታጣቂዎች አሉ። 2 ጣቢያዎች ብቻ ናቸው የቀበሌ ታጣቂዎች ያሉት። ያም ቁጭ አልፋ ነው። ሌላ ሁሉ ቦታ ፖሊስ አባላት ነበሩ። ምርጫው በሰላማዊ መንገድ ተጠናቀዋል። አንዳንድ ምርጫው ሰላማዊ አይደለም የሚል ቅሬታ ተሰምቶ ነበርና ትላንትና ጠዋት 12 ተኩል ላይ ገና እንደተከፈተ ነው ይሄ ድምጽ የተሰማው እና ይህ ድምጽ በሚሰማበት ጊዜ ደርሰን ማየት አለብን በሚል ወስነን እኛ ደግሞ የህዝብ ሰላማዊነትን የህዝብ መልካምነትን ለማሳየት እኔ ከሹፌሩ ብቻ ጋር ነው ሙሉ ቁጫን ዞርኩን ለማለት ይችላለሁ። እጅግ ከባድ የሆነ ክስ በጣም የሚገርመኝ ክስ የተመሰረተበት ቦታ ሁሉ ሰው ሊደርስ የማይችልበት ቦታ ነው ክስ አለ ተብሎ የተነሳውና እንደው መድረስ አለብኝ ማየት አለብኝ በየደለ ካይሴ ጦርቃ ተራራውን ዞረን ወደ ታች ወርደን አይተን እዛ ጋር ያለው ሁኔታ ከህዝብ ጋር ደርሰን ታዛቢ መኖሩንም አይተን አስፈርመን ቃል ጉባኤ ይዘን ሰላማዊ መሆኑን አይተን መጣን። ወደ ሲቆለም ሄደን ሲቆለና ጋሌሩላ 2 መንደር የሚባለውም ሄደን እዛ ጋር ያለው ሁኔታ ታዛቢም እንዳለ ህዝቡን በሰላማዊ መንገድ እየመረጠ እንዳለ ሌላ አካባቢ ሁሉንም ደርሰናል ማለት ይቻላል። አይተን ውጤቱ ጥሩ ያኔ ሰው በሰላም በደስታ ደስ ብሎት እንደሚመርጥ ሁሉንም አይተን ነው መጣነው። እግዚአብሔር ይመስገን በሰላም ተጠናቋል። ክቡራን ተመልካቾቻችን እኛም ህዝቡ ከሰጠው አስተያየት የምርጫ ቦርድ የቁጫ ምርጫ ክልል ኃላፊና የከተማ አስተዳደሩ ፖሊስ አዛዥ ካረጋገጡልን ሐሳቦች በመነሳትና በቦታው ተገኝተን ከታዘብናቸው እውነታዎች ተነስተን በቁጫ ምርጫ ክልል የተካሄደው ምርጫ ሰላማዊ ህዝቡም በነጻነት ድምጹን የሰጠበት እንደሆነ አረጋገጥን። ውድ ተመልካቾቻችን 7ኛው ሀገራዊ ምርጫ በቁጫ የምርጫ ክልል ምን ይመስል ነበር በሚል በምርጫው ዋዜማ እሁድ ዕለት ጀምሮ በቁጫ ተገኝተን የታዘብነውን እውነት ያስቃኘንበት ፕሮግራም ይህንን ይመስል ነበር። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ሲራክ ሳህለ፣ ካሜራ ባለሙያው ታገስ ጩርቦና ድምጽና ምስልን ያዋደደችው ቤተልሔም ገላነ አብረናችሁ ቆይታ አደረግን። የዛሬን አበቃው። በሌላ ፕሮግራም እስከምንገናኝ ድረስ ቸርን ሰንበት። ጤና ይስጥልን።